4.3 ግሎባላይዜሽን ኤንድ ኢትስ ኢምፓክት ኦን አፍሪካ። ግሎባላይዜሽን አፍሪካ ላይ ያለው ተጽዕኖ ምንድነው የሚለው እንመልከት። ግሎባላይዜሽን ስንል አንድ ዓለም መፍጠር፣ አንድ አካባቢ መፍጠር የሚለውን ሀሳብ የያዘ ነው። አንድ ዓለም የምንፈጥረው ደግሞ በገንዘብ በመተሳሰር በኢኮኖሚ በንግድ እንዲሁም ደግሞ በሌበር ወይም ደግሞ የሰራተኛን አቅርቦት ከአንዱ ዓለም ወደ ሌላ ሀገር ስናደርግ የሚመጣ በቴክኖሎጂ በተለይ ደግሞ በትራንስፖርት ኮሚኒኬሽን ቴክኖሎጂ፣ በኢንፎርሜሽን፣ በባህል መተሳሰር እንዲሁም ደግሞ በሃይማኖትና በሀሳብ መተሳሰርን መሰረት አድርጎ ነው። ግሎባላይዜሽን ደግሞ አሜሪካናይዜሽን ነው የሚባልም ሌላኛው አስፔክት ነው። ግሎባላይዜሽን አሜሪካናይዜሽን ነው የምንለው ከምን አንጻር ነው? የአሜሪካ የሚሊተሪ፣ የኢኮኖሚ፣ የቴክኖሎጂ እና የባህል ተጽዕኖ በጣም ከፍተኛ በመሆኑ ነው። በተለይ ደግሞ አሜሪካ ትላልቅ ካምፓኒዎችን ወይም ትላልቅ መስሪያ ቤቶችን ዓለምን ለመምራት ትጠቀማለች። እነዚህም የዩናይትድ ኔሽን፣ ብሪተን ውድ ኢንስቲትዩሽን የሚባሉት፣ ወርልድ ባንክ፣ ወርልድ ትሬድ ኦርጋናይዜሽን፣ IMF የሚባሉትን ትጠቀማለች። ስለዚህ ግሎባላይዜሽን ብዙ ሀገራት ከሚመሩት ዓለም ወጥተን የአሜሪካ ተጽዕኖ ያለበት ዓለም ላይ ደርሰናል የሚል ነው። አሜሪካን ደግሞ ዓለምን የምታስተዳድረው በማርኬት ፎርስ እንዲሁም ደግሞ በሊበራል ዲሞክራሲ ነው። ይህም ማለት ምንድነው? ዓለም በነፃ ንግድ ገበያ እንዲሁም ደግሞ በዲሞክራሲ ሀሳብ ወደ አንድ እየመጣች ነው የሚል ነው። ግሎባላይዜሽን ሆሞጂናይዜሽን ነው ይባላል። ሆሞጂናይዝ የሚያደርገው ደግሞ አሜሪካንም ሞዴል በማድረግ ነው። ይህም ማለት ምንድነው? ሁላችንም እንግዲህ የአሜሪካን ካልቸር ተጠቃሚዎች ነን። የአሜሪካን ፊልም፣ የአሜሪካን የተለያዩ ምግቦች፣ የአሜሪካን ልብሶች፣ የአሜሪካን አይዲያ በሙሉ እንከተላለን። ስለዚህ ምንድነው? ወደ አሜሪካ አስተሳሰብ እየተጠቃለልን መተናል ነው። የግሎባላይዜሽን ደግሞ አሲሜትሪክ የሆነ ዲስትሪቢዩሽን ኦፍ ፓወር አለው። ይሄ ምንድነው? የሚጠቀሙ ሀገራት አሉ፣ የሚጎዱ ሀገራት አሉ። በአብዛኛው ደግሞ የአሜሪካና የዌስተርን ሀሳብ የሚያቀነቅኑ አውሮፓውያኖች የሚጠቀሙበት ሲስተም ነው የፈጠረው። ለአፍሪካ ግሎባላይዜሽን ከፍተኛ የሆነ አሉታዊ ተጽዕኖ አለው ወይም ደግሞ አፍሪካ በግሎባላይዜሽን እንድታጣ አድርጓታል። በኢኮኖሚ ልማቷ እንዲሁም ደግሞ በሰብአዊ ልማት ላይ ከፍተኛ ጉዳት አድርሶበታል። የአፍሪካ ሀገራት ድሃ በመሆናቸው ወይም በኢኮኖሚ ደካማ በመሆናቸው የፖለቲካና ማህበራዊ መረጋጋት እንዳይኖራቸው ሆኗል። ይህ ደግሞ ኦቶሪቴሪያን ወይም ደግሞ አምባገነን መሪያቶች አፍሪካ ውስጥ ጠንካራ ሆኖ እንዲወጡ አድርጓል ማለት ነው። ይህ በአንጻሩ ደግሞ አፍሪካ በመንግስታቶቿ ጠንካራ ሆና እንዳትመራ፣ ከግሎባላይዜሽን የሚመጣ ጫና እንዳትቋቋም አድርጓል ማለት ነው። በተለይ ደግሞ በቀዝቃዛው የዓለም ጦርነት ሁለት ጎራ ተከፍሎ ዓለም የሚመራበት ጊዜ ነበረ። የአሜሪካና የራሻ ዓለም ወይም ጎራ ነበረ። በዚህ ጊዜ አፍሪካ ውስጥ ጠንካራ መንግስት እንዳይኖር፣ ኦቶሪቴሪያን ገቨርንመንት እንዲኖር የራሱ የሆነ አስተዋጽኦ አድርጓል። ምክንያቱም እነዚህ ባላንጣዎች አፍሪካን ለመያዝ ሲሉ ምንም እንኳን የአፍሪካ ሀገራትና ህዝቦቿ ዲሞክራሲ ቢያስፈልጋቸውም ለነሱ ፍላጎት ሲሉ ግን ዲሞክራቲክ ያልሆነ መንግስትንም ወይም ኦቶሪቴሪያን የሆነ መንግስትንም በመደገፍ ኦቶሪቴሪያኒዝም እንዲስፋፋ አድርጓል ማለት ነው። ይህ በአንጻሩ አፍሪካ ውስጥ ፌልድ ስቴት እንዲፈጠር፣ ፌልድ ስቴት የምንለው የአንድ ሀገር መንግስት ከውጭ ሀገር መንግስት ጋር በአግባቡ የሀገሪቱን ጥቅም ባስከበረ መልኩ አለማከናወኑ እንዲሁም ደግሞ በሀገር ውስጥ የተለያዩ አገልግሎቶችን ባለማቅረቡ ሰላምና መረጋጋትን ማስከበር ባለመቻሉ የሚመጣ ነው ፌልድ ስቴት የምንለው። ስለዚህ አፍሪካ ውስጥ ፌልድ ስቴት እንዲፈጠሩ ነው። ፌልድ ስቴት ደግሞ ካለ የሀገሪቱን ጠንካራ መንግስት እንዳይፈጠር፣ በልማት ጠንካራ እንዳይሆን፣ በዲሞክራሲ ጠንካራ እንዳይሆን የራሱ የሆነ አስተዋጽኦ አለው ማለት ነው። የቀዝቃዛ የዓለም ጦርነት ካበቃ በኋላ ደግሞ የአፍሪካ ተጽዕኖ አድራጊነት ወይም ደግሞ ተፈላጊነት እየቀነሰ ነው የመጣው። ምክንያቱም አውሮፓና አሜሪካ ለአፍሪካ ጥሬ ዕቃ ሳይሆን ለአፍሪካ ማርኬት ወይም ገበያ ሳይሆን ለምስራቃውያን ወይ ደግሞ ሶቪየት ዩኒየን ከፈረሰች በኋላ የተለያዩ የምስራቅ አውሮፓ ሀገራቶች የአሜሪካንና የአውሮፓን ድጋፍና የእነሱን ገበያ የሚፈልጉ ሀገራት በመሆኑ ቀላል የጥሬ ዕቃ ደግሞ በማቅረባቸው ከአፍሪካ አንጻር ተፈላጊ እየሆኑ መጥተዋል። ስለዚህ የቀዝቃዛው የዓለም ጦርነትና የቀዝቃዛ የዓለም ጦርነት ማብቂያ ለአፍሪካ ልማት፣ ለአፍሪካ ዲሞክራሲ ዝቅተኛ የሆነ ቦታ የሰጠ ለአፍሪካ ያልጠቀማት ነበረ ማለት ነው። ግሎባላይዜሽን ደግሞ ለአፍሪካ ምንድነው ጉዳት ያመጣው ሲባል የመጀመሪያው በፖለቲካው ዘርፍ ኢሮዥን ኦፍ ሶቨርኒቲ ነው። ኢሮዥን ኦፍ ሶቨርኒቲ ስንል የአንድ ሀገር ሉዓላዊነት መናድ የሚለውን ትርጉም ልንሰጠው እንችላለን። ይህም ማለት ምንድነው? አንድ ሀገር መንግስቷና ህዝቧ የሚፈልጉትን ሳይሆን ሌሎች ሀገራት የሚፈልጉት በዛች ሀገር ላይ የሚከናወን በመሆኑ ያቺ ሀገር ደግሞ ከውጭ ሀገር ለሚመጣው ማንኛውንም አይነት አሰላለፍ ምንም አይነት ምላሽ ማትሰጥ ወይም ደግሞ ደካማ ሆና በመቅረቧ ፖለቲካል ሶቨርኒቲ ኢሮዥን አጋጥሟታል እንላለን። ይህም የሚሆነው ደግሞ በIMF፣ ወርልድ ባንክ፣ ወርልድ ትሬድ ኦርጋናይዜሽን በሚባሉ ተቋማት እነዚህ ሀገራት ለውጭ ዓለማት ተቋማትና ሀገራት የተንበረከኩ ወይም ደግሞ ለነሱ እጅ የሰጡ እየወደቁ በመሆናቸው ነው። ምንም እንኳን ግሎባላይዜሽን ለሰብአዊ መብት መከበር እንዲሁም ደግሞ ለፍሪ ፕሬስ የራሱ የሆነ አዎንታዊ አስተዋጽኦ ቢያደርግም ነገር ግን ግሎባላይዜሽን ለአፍሪካን ኢኮኖሚ፣ ለአፍሪካን ፖለቲካ እድገት አሉታዊ ተጽዕኖ ያደረገ ወይም ያሳደረ ነው። ይህም ሲባል ከምን አንጻር ነው? ግሎባላይዜሽን የፍሪ ትሬድ፣ የዲሞክራሲ፣ የሊበራሊዝም ሀሳብ ይዞ የመጣ ስለሆነ የመንግስት ሚና ዝቅተኛ እንዲሆን አድርጓል። መንግስት ደግሞ ሚናው ዝቅተኛ ከሆነ ከእድገት ተጠቃሚ አንሆንም። ምክንያቱም
በመጀመሪያው የእድገት ዘመን የትኛውም ሀገር ቢሆን የመንግስት ጣልቃ ገብነት የሚፈልግ ነው። ነገር ግን መንግስት ያልተሳተፈበት ኢኮኖሚ አፍሪካ ውስጥ እንዲፈጠር ያደረገ በመሆኑ ኢኮኖሚያችንን ከፍተኛ በሆነ መንገድ አዳጋች እንዲሆን አድርጎታል ማለት ነው። ከዚህ በተጨማሪ ሀገራቶች እንዲከፋፈሉ፣ እንዲፈረከረኩ፣ የፖለቲካ አስተሳሰባቸው ዝቅተኛ እንዲሆን፣ በባህላቸው እንዳይኮሩ፣ የሌላ ሀገር ባህል ተጽዕኖ እንዲደረግባቸው የተደረጉ በመሆኑ ግሎባላይዜሽን ለአፍሪካ አዎንታዊ ሳይሆን አሉታዊ ተጽዕኖ ያመጣ ነው። በተለይ ደግሞ ደካማ ኢኮኖሚ በማራመዳችን ኦቶሪታሪያን ነው ወይ ደግሞ አምባገነን መሪያቶች በአፍሪካ ሀገራቶች ላይ እንዲደረጁ እንዲጠነክሩ ያደረገ ነው ማለት ነው። በጠቅላላው ግሎባላይዜሽን ለአፍሪካ ልማትን የሚያደናቅፍ ሀገር ደግሞ ጠንካራ እንዳትሆን ያደረገ ነው። ግሎባላይዜሽን አፍሪካኖች የፈለጉትን ሳይሆን ሌሎች ሀገራት የፈለጉትን የኢኮኖሚ አካሄድ በመሄድ ለአፍሪካኖች የኢኮኖሚ ጥቅም ሳይሆን ጉዳት እንዲያመጣ አድርጓል። የኢኮኖሚክ ስፔሻላይዜሽን ስንል አፍሪካኖች ካላቸው የተፈጥሮ ሀብት፣ ካላቸው የሰው አቅርቦት፣ ካላቸው ቴክኖሎጂ አንጻር ግብርና ላይ ቢያተኩሩ እንዲሁም ደግሞ የጥሬ ዕቃ አቅርቦት ላይ ቢያተኩሩ ያድጋሉ የሚል የሊበራሊዝም ፍልስፍና ስፔሻላይዜሽን ፍልስፍና በመመስረት አፍሪካኖች ከግሎባላይዜሽን ከኢኮኖሚ ዲስትሪቢዩሽን ተጠቃሚ እንዳይሆኑ አድርጓል ማለት ነው። ይህ በይበልጡኑ ተጎጂ የሚያደርጋቸው ክፍሎች አሉ። ለምሳሌ ሴቶች፣ ወጣቶች እንዲሁም ደግሞ በገጠር የሚኖሩ ሰዎችን ይበልጡን የሚጎዳ አድርጓል ማለት ነው። ስለዚህ ግሎባላይዜሽን ለሌሎች ዓለማቶች የራሳችንን ገበያ በመክፈት ለሌሎች ኢንተርፕረነሮች እንዲሁም ደግሞ ሌሎች መንግስታቶች የኛን ኢኮኖሚ የኛን ገበያ በመክፈት አፍሪካኖች የውጭ ሀገር ምርቶችን በመግዛት ውጭ ሀገር ደግሞ ኤክስፖርት የማያደርጉ በመሆናቸው ተቀባይ ብቻ እንዲሆኑ ይህም ደግሞ በባላንስ ኦፍ ፔመንት ከውጭ ሀገር ጋር በምናደርገው የንግድ ግንኙነት ተጠቃሚ እንዳንሆን አድርጓል ማለት ነው። ስለዚህ ግሎባላይዜሽን አፍሪካን በኢኮኖሚ ተጠቃሚ ሳይሆን በኢኮኖሚ ግርጌ ወደታች ማርጂናላይዝድ እንድትሆን አድርጓታል ማለት ነው። ግሎባላይዜሽን ስለዚህ አፍሪካ ውስጥ ድህነት እንዲስፋፋ ያደረገ የኢኮኖሚ እኩልነት ወይም የኢኮኖሚ ፍትሃዊነትንም እንዳያረጋግጥ ያደረገ ነው ማለት ነው። አፍሪካኖች ስለዚህ በማህበራዊና ፖለቲካ አካባቢ ተሳትፎ የማያደርጉ በሀገራቸውን ጉዳይ የማይወስኑ ሆነዋል ማለት ነው። ይሄ ደግሞ ምን አድርጓል? ብሬን ድሬን ወይ ደግሞ ፍልሰትን አምጥቷል ማለት ነው። አፍሪካኖች ድሃ ስንሆን ወደ ተለያዩ ሀገራቶች ለስራ እንዲሁም ደግሞ ጦርነት ሲኖር ለሰላም ፍለጋ ሌላ ሀገር እንድንሄድ አድርገውናል ማለት ነው። አፍሪካኖች ደግሞ ከሌላ የሚመጡ ባህላቶችን እንዲጠቀሙ ወይም ደግሞ እንዲቀበሉ አድርጋል። የእኛም ባህል ሳይሆን የሌሎችን አለባበሳችን፣ አመጋገባችን፣ የተለያዩ አስተሳሰቦች በሙሉ ከውጭ ሀገር እንዲመጡ የሌሎችን ባህል እንድንቀበል እንድንፈልግ አድርጎናል ግሎባላይዜሽን። ግሎባላይዜሽን ለሳይንስና ቴክኖሎጂ መስፋፋት አስተዋጽኦ ቢያደርግም ወይ ደግሞ ሳይንስና ቴክኖሎጂ ለግሎባላይዜሽን መስፋፋት አስተዋጽኦ ቢያደርግም ወደ አፍሪካ ስንመጣ ግን ሳይንስና ቴክኖሎጂ አፍሪካን አዎንታዊ ተጠቃሚ እንዳትሆን አድርጓል። የሚሆነው ከምን አንጻር ነው? ሀገር በቀል እውቀትና ሀገር በቀል ቴክኖሎጂን ከመጠቀም ይልቅ የውጭ ሀገር እውቀትን የውጭ ሀገር ቴክኖሎጂ እንድንጠቀምና በዛ ላይ ጥገኛ እንድንሆን በማድረጉ ከዚህም በተጨማሪ ደግሞ የእኛን የሰው ኃይል ከመጠቀም ይልቅ ቴክኖሎጂ እንድንጠቀም ያበረታታ በመሆኑ ነው። የአፍሪካን በግሎባላይዜሽን ተጠቃሚነትና ተጎጂነትን ብናነጻጽር ተጎጂነቷ ይበልጥ ጎልቶ የሚታይ ተጠቃሚነቷ ደግሞ ዝቅተኛ የሆነ እንደሆነ እናገኘዋለን ማለት ነው። ግሎባላይዜሽን ጥቅም አለው። በእርግጥ ከነዚህ ጥቅሞች መካከል ለምሳሌ ኢንፎርሜሽን እንዲኖረን አድርጓል። ሌሎች ሀገር ህዝቦች እንዴት ነው የሚተዳደሩት፣ ዲሞክራሲ በመጠቀም እንዴት ነው ሀገራቸውን እያስተዳደሩ ያሉ መንግስታቶች የሚለው እንድናውቅ አድርጓል። ሰብአዊ መብት እንዴት ነው የሚከበረው ሌላ አካባቢ የሚለውን መረጃ እንዲኖረን አድርጓል። ግሎባላይዜሽን አፍሪካ መንግስታቶች ግልጸኝነት እንዲኖራቸው፣ ተጠያቂነት እንዲኖራቸው የሚገፋፋ ኃይል ይዞ መጥቷል። በግሎባላይዜሽን ምክንያት የአፍሪካን መንግስታቶች ተጠያቂነት፣ ግልጸኝነት፣ ዲሞክራሲ እንዲቀበሉ ጫና የተደረገባቸው ቢሆንም በአንጻሩ ግን ግሎባላይዜሽን አፍሪካ ውስጥ አሉታዊ ተጽዕኖችን ወይም ደግሞ አሉታዊ የሆኑ ነገሮችን ይዞ መጥቷል። ከነዚህ መካከል ለምሳሌ አፍሪካን መንግስታቶች ለህዝቦቻቸው ጥቅም ሳይሆን ከህዝቦቻቸው ጥቅም ተቃራኒ የቆሙ መሆናቸው ነው። ይህ ደግሞ አምባገነን መንግስት እንዲመሰረት አድርጓል። ለምሳሌ አፍሪካኖች በህዝቦቻቸው ፍላጎት ላይ መሰረት ተደርጎ ሳይሆን በውጭ ሀገር ፍላጎት መሰረት የቴሮሪዝምን ወይ ደግሞ ሽብርተኝነትን እንዲዋጉ ፖሊሲዎችን አውጥተው የተለያዩ ሪሶርሶችን ሞቢላይዝ ያደርጋሉ። የግሎባላይዜሽን ሌላኛው ችግር ምንድነው? ዲሞክራሲ ፕሪንሲፕሎች አሉት። ለምሳሌ ጉድ ገቨርናንስ፣ ትራንስፓረንሲ፣ አካውንታቢሊቲ የመሳሰሉት። ይሁንና እነዚህ የአፍሪካን ነባራዊ ሁኔታ መሰረት አድርገው የመጡ ባለመሆናቸው ተቀባይነት አጥተዋል። ይህ ደግሞ ዲሞክራሲን የሚደግፉ ሰዎች ተቀባይነት እንዲያጡ፣ ዲሞክራሲ ራሱ ስር ያልሰደደ ተቀባይነት የሌለው ፖለቲካል ሲስተም እንዲሆን አድርጎታል። ሌላኛው የግሎባላይዜሽን አፍሪካ ውስጥ ያመጣው ችግር አንቲ ዲቨሎፕመንታሊዝም ወይ ደግሞ የልማት ተጻራሪ ተደርጎ ነው የሚወሰደው። ምክንያቱም ግሎባላይዜሽን ሊበራሊዝምን መሰረት አድርጎ ወይም ደግሞ ሊበራሊዝምን የሚያስፋፋ በመሆኑ ሊበራሊዝም ደግሞ የመንግስት ሚና በኢኮኖሚ ውስጥ ጣልቃ እንዳይገባ ወይም ደግሞ ውስን እንዲሆን ስለሚያደርግ በእድገት ላይ እንዲሁም ደግሞ የእድገትን ስርጭት ፍትሐዊነትን በተመለከተ ተግዳሮት እንዲኖረው አድርጓል ማለት ነው። ይህም ደግሞ ዜጎች እኩልነት እንዳይኖር
ድህነት እንዳይቀነስ፣ የተለያዩ የልማት ስራዎች ደግሞ በግለሰቦች እንዲካሄድ እንዲሁም ደግሞ በተለያዩ መንግስታዊ ያልሆኑ ተቋማት እንዲካሄድ በማድረጉ የልማት ተጻራሪ ሆኗል ማለት ነው። መንግስት የሚያቀርባቸው የተለያዩ የዌልፌር ፕሮግራም ለምሳሌ የጤና መድን፣ ትምህርት ቤትና የመሳሰሉ ጉዳዮች ከመንግስት ውጭ ባሉ ኤንጂኦዎች እንዲቀርቡ በማደረጉ ህዝብ መንግስትን እንዲጠራጠር ወይም ዝቅተኛ ፍላጎት እንዲኖረው ያደረገ ስለሆነ በመንግስትና በህዝብ መካከል ሌጂቲሜሲ ዴፊሲት ወይም ደግሞ የቅቡልነት ችግር እንዲኖር አድርጓል። ይህ ደግሞ መንግስት በህዝብ የተመረጡ ሰዎች ሳይሆን ሌሎች ሰዎች መንግስት ውስጥ ገብተው የህዝቡን ፍላጎት ሳይረዱት እንዲያስተዳድሩ አድርጓል ማለት ነው። ሌላው የግሎባላይዜሽን ችግር ስፔሻላይዜሽን ነው። የኢኮኖሚክ ስፔሻላይዜሽን አፍሪካኖች የአግሪካልቸራል ፕሮዳክት እና ደግሞ ሚነራል የመሳሰሉትን ወደ ውጭ ወደ አውሮፓ ወደ አሜሪካ ኤክስፖርት ሲያደርጉ የራሳቸው ፍላጎት ምንድን ነው ተብሎ አይደለም። የአፍሪካኖች የተለያየ ፍላጎት ይኖራቸዋል። ስለዚህ አፍሪካኖች የሚያመርቱት ምርት ለአፍሪካኖች ሳይሆን ለአውሮፓ ነው። ይህ ደግሞ አፍሪካኖች እርስ በርሳቸው በንግድ እንዳይተሳሰሩ፣ እርስ በርሳቸው እንዳይተዋወቁ፣ አንዱ ለሌላው እንዳይደርስ፣ ለችግሩ መፍትሄ እንዳይሆን አድርጓል። ይህ ደግሞ አፍሪካኖች ፍረስትሬት እንዲሆኑ እንዲከፋፈሉ ያደረገ ነው። በእነዚህ አካባቢዎች ላይ ደግሞ ዲሞክራሲን፣ ቶለራንስ፣ ኮምፕሮማይዝ የመሳሰሉ ጉዳዮች ላይ ከፍተኛ የሆነ ዴፊሲት ወይም ደግሞ ችግር እንዲገጥሙ አድርጓል ማለት ነው። የግሎባላይዜሽን ሌላኛው ችግር ምንድነው? ስፔሻላይዜሽን የኢኮኖሚክ ስፔሻላይዜሽን የምንለው አፍሪካ በተለይ የግብርና ምርት ላይ እንዲሁም ደግሞ ሮ ማቴሪያል ላይ ፎከስ አድርጋ ከሌሎች ሀገር ጋር እንድትነግድ በመሆኑ እነዚህ ደግሞ በጣም ርካሽ በመሆናቸው አፍሪካን ሀገሮች ድሃ እንዲሆኑ ያደረገ፣ የሀብት ክፍላቸው ደግሞ ለዜጎቻቸው በጣም ትንሽ እንዲደርስ ያደረገ ነው። ይህ በመሆኑ ደግሞ የፖለቲካ እና የማህበራዊ መረጋጋት እንዳይኖር አድርጓል። በተለይ ደግሞ ተጋላጭ የሆኑ ግሩፖች አሉ። ሴቶች፣ ወጣቶች እና ገጠር ውስጥ የሚኖሩ ሰዎች ይበልጡኑ ከዚህ ተጎጂ እየሆኑ መጥተዋል ማለት ነው። ሌላኛው የግሎባላይዜሽን ችግር አፍሪካኖች ኢኮኖሚያቸውን ለውጭ ሀገር ፕሮዳክት ወይም ምርቶች እንዲከፍቱ በማድረጋቸው ተወዳዳሪ ስለሆኑ እነዚህ የውጭ ሀገር ምርቶች አፍሪካኖች የራሳቸው ምርት እንኳን መሸመት የማይችሉ ሆነዋል ማለት ነው። ይህ ደግሞ የአፍሪካን ኢኮኖሚ ከማዳከም በተጨማሪ ኢንተርፕረነር ወይ ደግሞ የስራ ፈጣሪዎች ደግሞ ከዚህ ይበልጡኑ እንዲጎዱ ያደረገ ነው። ፋብሪካዎች እንዲዘጉ ያደረገ ነው። ሰራተኞች ስራ እንዳያገኙ ያደረገ ነው። እነዚህ ኢንተርፕረነር የሚባሉት የስራ ፈጣሪዎች አውሮፓና አሜሪካን ያለሙ ለሀገራቸው ጠንካራ መሰረት የጣሉ ናቸው። አፍሪካን ጋር ስንመጣ ግን እነዚህን ነገር እንዳያደርጉ አድርጓል ማለት ነው። ጠቅለል ባለመልኩ ስናየው ግሎባላይዜሽን ለአፍሪካ በኢኮኖሚ ከፍተኛ የሆነ ጉዳት ያመጣ ነው። ይህ ምንድነው? አፍሪካኖች በሮ ማቴሪያል እና ፕራይመሪ ፕሮዳክት ኤክስፖርት በማድረግ ዲፔንደንስ አላቸው። የግብርና ምርቶችን ሮ ማቴሪያሎችን ኤክስፖርት በማድረግ ነው ፎከስ የሚያደርጉት። እነዚህ ደግሞ ዋጋቸው ዝቅተኛ ስለሆኑ ለሀገራቸው ይዘው የሚመጡት ሀብት በጣም ትንሽ ነው። ይህ በመሆኑ ደግሞ የኢኮኖሚ ፍትሐዊነት እንዳይኖር፣ ድህነት እንዲባባስ አድርጓል ማለት ነው። ዜጎች ደግሞ በሀገራቸው ላይ በፖለቲካ በኢኮኖሚ ጠንካራ ተሳትፎ እንዳይኖሯቸው ያደርጋል። ሀገራቸው ደግሞ ድሃ በመሆኗ ብዙ ሰዎች ሀገራቸውን እየለቀቁ እንዲሄዱ አድርጓል። ይህ ደግሞ ሀገራቸው ላይ ሊሰጡ የሚችሉትን የተለያዩ ግልጋሎቶች እንዲቀንስ አድርጓል ማለት ነው። ከዚህ በተጨማሪ ግሎባላይዜሽን በአፍሪካ ውስጥ ካልቸራል አይደንቲቲ ሾክ አምጥቷል። ወይም ደግሞ ባህላቸውን ወይም የእነሱ ማንነት ላይ ከፍተኛ ተጽዕኖ አምጥቷል። አሉታዊ በሆነ መንገድ ማለት ነው። የውጭ ሀገር ባህሎች እንድንቀበል መንግስታቶች ደግሞ ለመምረጥም አቅም ያነሳቸው እንዲሆኑ አድርጓል። በመጨረሻም የኢንፎርሜሽን ቴክኖሎጂ እና አፍሪካ ላይ ያለው ተጽዕኖ ምንድን ነው የሚለውን ስናይ በግሎባላይዜሽን የተነሳ የተለያዩ የቴክኖሎጂዎች ኢንፎርሜሽን ቴክኖሎጂዎችን እንድናገኝ አድርጓል። ነገር ግን እነዚህ ቴክኖሎጂዎች በአብዛኛው አውሮፓና ያደጉ ሀገራትን መሰረት አድርገው የሚሰሩ በመሆናቸው የአፍሪካን ችግር የማይፈቱ ናቸው። እንዲሁም ደግሞ አፍሪካ ውስጥ ኢንዲጂነስ የሆነ ወይም ሀገር በቀል የሆነ ቴክኖሎጂ እንዳይስፋፋ፣ ሰዎች እንዳይበረታቱ፣ ቴክኖሎጂ በመፍጠር እንዳይበረታቱ እንቅፋት የሆነ ነው ማለት ነው። ይህም ደግሞ ለምሳሌ የኢንዱስትሪን ብንመለከት ካፒታል ኢንቴንሲቭ ነው። ይህን ስንል ምን ማለታችን ነው? አብዛኛውን ቴክኖሎጂ ፋብሪካው ራሱ በራሱ በማሽን የሚንቀሳቀስ ነው እንጂ ሰዎች የሚጠቀም አይደለም። ይህ በመሆኑ ብዙ ሰዎችን ከስራ ያሰናበተው ያገለለ ነው ማለት ነው። በጠቅላላ ስንመለከት ግን ግሎባላይዜሽን ለአፍሪካ ከፍተኛ የሆነ አሉታዊ ተጽዕኖ ያለው ወይም ደግሞ ኔጌቲቭ ኢምፓክት ያለው ነው እንጂ ተጠቃሚ የሆነች እንድትሆን አላደረጋትም።